ጦርነቱ ተጀምሯል። ሩትዬ ሀብቴ እንግዲህ እያገሳች መታለች ከጓደኞቿ ታጅባ ማለት ነው። በጓደኞቿ በወንድሞቿ ዋው! አቤት መድመቅ ድምቅ ብላለች። ሰላም ሰላም! ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ነው? ሰላምና ፍቅር በያላችሁበት ብዝት ተረፍ ይበልላችሁ። እንግዲህ ውድ ቤተሰብ ዛሬ እንደሚታወቀው የፋሲካ በዓል ነው። በሀገር ውስጥም በሀገር ውጭም ያላችሁ ውድ ኢትዮጵያውያን እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓሉ የፍቅር፣ የሰላም፣ የአንድነት እንዲሆንላችሁ ምኞቴ ነው። በያላችሁበት ቦታ ሆናችሁ ደስ የሚል በዓል እንደምታሳልፉ አምናለሁ። የሰው ደስታ የሚያስደስታችሁ በሙሉ እንግዲህ ፈጣሪ አምላክ ያልታሰበ ደስታ ይስጣችሁ። እናንተን የሚያስደስታችሁና የሩታ ደስታ እጅግ በጣም ነው የሚያስደስታችሁ። በትናንትናው ቪዲዮ አየን፣ እንደዛ ስቃ ስለመጣች እጅግ በጣም ደስ ብሏችሁ ሳቅሽ 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 ነበር የምትሏትና ማለት ነው። እውነት ሩታ እንደዚህ ስቃ እንደማየት የሚያስደስት ነገር የለም። ብዙዎቹ የእሷን ውድቀት ቢመኙትም አልቅሳ ተጎሳቁላ ከአብርሽ ስር እንድትወድቅ ቢፈልጉም እሷ ግን ደግሞ የፈጠራት አምላክ በነገራችን ላይ እንዲከፍ ከፍ ከፍ ያደርጋታልና በፈለገ ፈተና ብትፈተንም እንደ ብረት ተፈተና ትወጣለች። ሩትዬ አሸናፊ ነው የምትሆነው ማለት ነው። እንግዲህ በነ አብርሽ በነ ፈረንጁ በነ ቢኒ ታጅባ ከች ብላለች። ፈረንጁና ቢኒ ይለዩብኛል። ከቡታጅራ ሰዎች እስካሁን ድረስ ይኸው ከእሷ ጋር አሉ ያልተቀያየሩ ስሜታቸው እንኳን ለደቂቃ ቀይር ብሎ የማያውቅ ልጆች ማለት ነው። ቢኒ አይታችኋል። እችን ሮቶ የሆነች ብዙነሽ የምትባል ጨበሬ ላጥ ነበር ሲያደርጋት ልክ ልኳን እስከ ጥግ ድረስ ነው የነገራት ማለት ነው። እንግዲህ ጋሽዬ ከዛ ለምናምን ጋሽዬን እንኳን አልፈራም። እውነት ማለት ሩታን እንዴት እንደዚህ ብላ በመናገሯ ማለት ነው በጣም ነው የተናገራት። ደግ ነው ያደረካት ቢኒዬ። አሁንም ቢሆን ከሩታ ላይ ያላችሁ ነገር እንደ አደራ የምለው ነገር እንዳይቀየር፣ በእውነት እንዳትቀየሩ። በጣም መልካም ሰዎች ናችሁ። ሩታ ምንም ታድርግ ምንም ከጎኗ ናችሁ። ይሄ ማለት ደግሞ ስህተትን ይደግፋሉ ማለት አይደለም። ሩታ ስትሳሳት ይመክሯታል እንደ ወንድምኛል። ሰው ማለት የሆነ ሰው በፈለጋችሁ ሰዓት፣ ባገኛችሁ በተደሰታችሁ ሰዓት ብቻ አይደለም፣ በተቸገራችሁ ሰዓት፣ ሰው ባስፈለጋችሁ ሰዓት ከጎናችሁ የሚቆም ነውና ሩታ እስካሁን ከጎኗ አልተለዩም። አሁንም ቢሆን እንግዲህ አብሮነታችሁ አይለያይም። ሁሌም እንደዚህ ትዘልቃላችሁ ማለት ነው፣ እጅ ለእጅ ተያይዛችሁ። እንግዲህ ሩትዬ ሀብቴ ያው ከልጇ ጋር ዋንጫውን ትበለዋለች ነው የምላችሁ ቤተሰብ። ታሸንፋለች፣ ትበለዋለች። እና ትናንት የመጡ መጤዎች ሩታን ሊያሸንፏት አይችሉም። በዚህ አጋጣሚ ሩትዬ ታሸንፋለች። ግን ማለት ይሄ ጌም ነው ቤተሰብ፣ የሩትዬ ቤተሰቦች ይሄ ጌም ነው። በጌም ደግሞ እንኳን አይደለም ሩታ ማለት ሩታውን ጌመር አይደለችም። አሁን ሄርሜላ በሩታ ልትታወቅ ነው። በዚህ አጋጣሚ ሄርሜላ ማንም የሚያውቃት የለም። በነገራችን ላይ እኔ ሄርሜላ ብትአሸንፍ ራሱ ሙስና ምናምን ያለው ነው የሚመስለኝ። መኑኝ እንደዛ ነው የሚመስለኝና ምክንያቱም ገና በሩታ ልትታወቅ ነው ሄርሜላ ማለት። ሩታ ትንሽ እንደው ቲክቶክ ላይ ትታወቃለች እና ጌመርም አይደለችም። ግን ጌመር ባትሆንም ያኔ አንዴ ያሸንፋለች አብርሃምን። እና እንኳን ልላቸው የፈለኩት እንኳን አይደለም እነ ሩታ ቀርቶ በጣም ብዙ ጌመሮች የታወቁ ጌመሮች ሲጫወቱ ተሸናንፈው ያውቃሉ። እና ብትሸነፍ ኖርማል ነው። ሩታ ከጌም ውጭ ማለት ነው አንቀጥቅጥ ነች። ሁሉንም ባንድ አንድ ለስንት ነው እንዴ? ለ20 ለምናምን እኮ ነው የምትመራቸው። መሪ ናት ሩታ ማለት ለነሱ መሪ ናት ሩታ። እና ምንድነው ለማለት የፈለጉት ብትሸነፍ ምንም ያነክስ እንዳይሰማችሁ፣ ምንም የሚደብር ነገር የለውም። ኖርማል ነገር ነው። ግን ደግሞ እኛ እንድትሸነፍ አንፈልግም። ታሸንፋለች። ከመጀመሪያውም እያሸነፈች ነው የመጣችው። አሁንም ደግሞ ታሸንፋለች ማለት ነው። እንዴ ሄርሜላ ማነች ብላችኋል እኮ እናንተ ኮሜንቱ ላይ። ሄርሜላ ማነች? አናቃትም። ስለዚህ ሩታ ታሸንፋለች። ድል ለሩታ እያላችሁ ነበር። አሁንም ቢሆን ድል ለሩታ ታሸንፋለች። እኔ በጣም ነው ደስ ያለኝ ዛሬ እንደዚህ ከዳኒ ጋር ድምቅ ብላ ስላየዋት። ልብሳቸው ደግሞ እንዴት እንደሚያምር እግዚአብሔርን። በጣም በልብሳቸው ራሱ ሌላ ነገር እያሰባችሁ ያላችሁም አላችሁ። እኔ በተለይ የሆነ ልጅ ያላቸው አንዳንድ ቀባጣሪ ሰዎች በጣም ነው የሚገርሙኝ እኮ ከምሬ ነው። ኧረ በስመ አብ! ሰው ግን በዚህ ልክ ይቀየራል ቤተሰብ። እና ከዳኒ ጋር እንደዚህ ለብሳ ብትመጣ ኖርማል ነገር ነው። በጣም ነው ደስ የሚለው። እኔ ደስታዋ ብቻ ነው የተመለከትኩት። ከዳኒ ጋር ለምን ለበሰች፣ ለምን ወጣ፣ ለምን ገባች ሳይሆን ከሩታ ላይ የማነበው ደስታ ነው እኔ የገዛኝ። ገብቷችኋል አይደል? በጣም ነው የምታምረው፣ በጣም ነው ደስ የምትለው። ለሁሉ ድምቀት የሆነች ልጅ ማለት ነው። እና ዛሬ
በሷ ብቻ አይደለም እኮ በእያንዳንዳቸው እንዳለ ተለጥፋለች። ደመቅ ሸብረቅ አድርጋቸዋል ጓደኞቻቸውን እና የሩታ ጓደኛ መሆን በዚህ አጋጣሚ መታደል ነው። እግዚአብሔርን በጣም አስተዋይ ነው። አስተዋይ ነው አላልኩም፣ በጣም አስተዋይ ነች። የምሬን እምላችሁ በጣም አስተዋይ ሰው፣ ሰውን እንዴት ነው ዘላ ማስነካ ሰው ነች። በዚህ አጋጣሚ ነው የሷ ጓደኛ የሆናችሁ በሙሉ በጣም ታድላችኋል። እና ሰውን በእይታ ብቻ ጀጅ ማድረግ አያስፈልግም ማለት ነው። ሩታ እንዲህ ድምቅ ስላለች እኔ ደስ ብሎኛል፣ እናንተ ከተናደዳችሁ ምንም ማድረግ አይቻልም። ሌላኛው ደግሞ ቤተሰብ በጣም እየተናደድኩበትም በቃ ማለት መሆንም የሌለበት ነገር አብርሃም የተናገረው ነገር በትናንትናው ዕለት ሰምታችኋል አይደለ? ማን ያሸንፋል ሲባል አላውቅም፣ ግን እኔ ሄርሜላ ብታሸንፍ ደስ ይለኛል። ከዛ 10 ምናምን ስልክ አስቀምጬ ታብታብ ነው የማደርገዋለ ማለት ነው። እና በእውነት ቤተሰብ እናንተ ግን ይሄ ነገር ምን ተሰማችሁ እንደዚህ ሲናገር? እኔ ማርያምን እንምላችሁ በጣም ነው የተሰማኝ። የሰው ልጅ በቃ የሆነ ጊዜ ላይ ግንኙነት ይጀምራል። ያ ግንኙነት ፈጣሪ ካልፈቀደው እኮ ይቋረጣል። በቃ ጀስት ኖርማል ይቋረጣል፣ አለቀ። ሁሉም በራሱ መንገድ ይሄዳል። ግን ደግሞ ክብር የሚባል ነገር አለ። ግዴታ የተለያየ ሰው በዚህን ያክል መዘራጠጥ የለበትም፣ ሊከባበር ይገባል። እና አብርሃም ጭላንጭል የምታክል ክብር እንኳን ለሩታ አጥቷል። አሁን ይሄ ጌም የሄርሜላና የሩታ ነው። ቢያንስ እሱ ከመካከል ገብቶ ከሌብ ያሸንፍ ደስ ይለኛል የሚለውን ቃል መጠቀም አልነበረበትም። እኔ እንደ ሀሳብ ነው የምላቸው። እሱ የሚናገረውን ነገር አያውቅም። ኦልሬዲ ዝም ብሎ ነው የሚያወራው። ግን ይሄ መሆን የለበትም። ሲጀመር በመጀመሪያ ደረጃ ሩታና ሄርሜላ በአንድ ሊወዳደሩ የማይገባቸው ሰዎች ናቸው። እንዴት ነው ሰማይና ምድር እንዴት ተገናኝቶ ነው ሊወዳደር የሚችለው? ከሩታ ጋር ትናንትና የመጣ ሰው ማንም ሊወዳደር አይችልም። ግን እናወዳደር ካላችሁ ደግሞ በዚህን ያክል የምትወርደው አብርሽ ለምንድን ነው? እውነት ቢያንስ እንዲያሸንፍ የምትፈልገውን ሰው በውስጥ መደገፍም እንደፈለግ ማድረግም ትችላለህ። ሚዲያ ላይ መተመናገር የሩታን ቀስም መስበር ነው። አንተ በአንተ ቤት መቼም አትሰበርም። እግዚአብሔርን አንተ በምትናገረው ነገር መቼም አትሰበርም። ብትወድቅና ብትሰበር ኑሮ ድሮ ነበር እንደዛ በእርግዝናዋ ጊዜ ከላይ ከታች እያረክ ስታንገላታት ማለት ነው። የእውነቴን ነው የምላቸው። እኔ ይሄ ንግግሩ ልቤን ነካው። በቃ ውሎ ሲያድር አሁን ትናንት ሰማው ጃምፕ ብዬ ነው ያለፍኩት። ግን ዝም ብዬ ሳገናዝበው ምን አይነት ሰው ነው እያልኩ ነበረ። እና አንተ ስላልክ አይደለም፣ አንተ እንኳን አይደለም በ12 ስልክ በ100 ስልክ ታፕታፕ ማድረግ ትችላለህ ማለት ነው። አሸናፊውን የምናየው ይሆናል። እግዚአብሔርዬ አምላኬ ማለት ነው። እውነት ሩትዬን አንደኛ ዋንጫውን እንድትበላ አድርግልን። ደግሞም ትበላዋለች የኛ ድምቀት። እና ሄርሜላ ደግሞ እኔን የምትደግፉኝ፣ እኔን የምትከተሉኝ፣ እንደኔ ትዕግስተኞች፣ እንደኔ ነገሮችን በቀናነት የምታስቡ ሰዎች ናችሁና ደግፉኝ ምናምን ነገር አለች ማለት ነው። እና ከኔ ትዕግስት ትማራላችሁ አለች እኮ ሄርሜላ። ኧረ ሄርሜላ ተይ፣ ትዕግስት ሊኖርሽ ይችላል እኮ ግን ደግሞ የሰውን ባል መቀማት ይሄ ትዕግስት አይደለም፣ ይሄ መልካምነት አይደለም እኮ። አሁን ይሄን መልካምነት ነው ብለሽ ልታወሪ ነው? የሰውን ባል ቦግ አድርጎ የኔ ባል ነው ብሎ በሰው ባል መድመቅ ሼም እኮ ነው። ሄርሚ ምን ሆነሽ ነው? እና አንቺን የሚደግፉ ሰዎች በነገራችን ላይ ዝሙትን የሚያስፋፉ ሰዎች ናቸው። ምክንያቱም ያደረግሽው ነገር ዝሙት ስለሆነ ለአንቺ ስላልታየሽ ነው። ሲጀምር አንቺ እኔ ምን አይነት ሰው እንደሆንሽ አላውቅም። አሁን የምታፈቅሪው ሰው